ከዚህ በፊትም እንደሰማችሁት ያው ሩታ የሰጠችው የራሷን ንብረት ስለሆነ ወይም ደግሞ ከራሷ አንገት ላይ አውጥታ ነው እንግዲህ ለአብርሃም የሰጠችው። ሶ ይህንን ነገር መቀበል ይከብደኛል። ተኝቼም ተነስቼም ማሰብኩኝ፣ ነገር ግን እጅግ በጣም ከበደኝ። ስለዚህ ልመልስልሽ ነው ብሎ በግልጽ ይናገራል ማለት ነው። ነገር ግን ማወቅ ያለባችሁ ነገር ሄርሜላ አላስቆም ስትለው በጣም ከአቅሙ በላይ ሲሆን ይሄ ልጅ እንግዲህ ወዲያውኑ የወሰነው ወደ ሩታ ጋር መጥቶ መመለስ ነው። ያንን ነው ይዞ የመጣ ዛሬ። እስቲ ቪዲዮአችን ሊቀጥላት ይችላል፣ ሊከፋት ይችላል፣ ከብዙ አንግል ነገሩ ልትወስደው ትችላለች። ግን ደግሞ አንዳንድ ጊዜ እንዴት ነው ደስተኛ ያልሆናችሁበትን ምግብ ትበላላችሁ? አትበሉ፣ አይዋጥላችሁም። እና እኔም ደስተኛ ያልሆንኩበትም ነገሩ ላይ ማለት ነው። ስለዚህ መጠየቅ ፈልጋለሁ። አንዳንድ ጊዜ ስጦታ ተመልሶ አይመለስም እና እንዴት አድርጌ እንደምመልስላትም ምንድን ነው ያስጨነቁ ይህ ሰውዬ? በቃ ትላንትና ወስደህ ሄድክ፣ አሁን ደግሞ እንደ አዲስ ለምንድን ነው ሌላ አጀንዳ የምትፈጥረው? አብርሃም አንዳንዴ በራሱ ጊዜ ነው አጀንዳዎችን የሚያራግበው ይመስለኛል። ባይዜ ያው የግል አስተያየቴ ነው። በእርግጥ ያው ሄርሜላም በእርግጠኝነት እያስጨነቀችው ስለሆነ ነው እንጂ ይህን ያህል ወዶም አይደለም። ስጦታ እስከ መመለስ ደረጃ ድረስ ከደረሰ እንግዲህ የያዘው ነገር ይዞታል። እንደዛ ነው የሚሰማኝ። የሆነ ነገርም ሰምቻለሁ፣ እሱንም በደንብ እነግራችኋለሁ። እስቲ ቪዲዮአችን ቀጥል። ደግሞ ደስተኛ አልሆንኩኝም እና አልፈልግም ማለትን ነው የመረጥኩት ማለት ነው። ቤተሰቦቼ እንደምን ከረማችሁ? እኛ ሰላም ነው። አማን እንዴት ነሽ? ሰላም ነው። እንደምን አለ? እንዴት ነሽ? ሩታ ሰሞኑን በቃ ደስተኛ ሆናለች። እጅግ በጣም ተመችቷታል። እስቲ ሀሳባችሁን ኮሜንት ስራ አስቀምጦልኝ። በተለይ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። እሺ ኮሜንታችሁን እንግዲህ ማንበብ ጀምር ያለው ሰው ኮሜንት እያረጋችሁ ኦልሞስት አሁን ቅርብ ጊዜ ነው የገባሁት። አዲስ ከሆናችሁ ሰብስክራይብ አድርጉ። አይ ቲንክ በጣም ሰዓቱ ሄዷል። ነገር ግን ያው አብረን እቺን ቪዲዮ ገረፍ እናርጋትና ሀሳባቸውን ተረድተን ወደ ቀጣዩ ነገር ደግሞ እንሻገራለን። እንደምን ሰነበትክ? እንደምን ከረምክ? ሰላም ነው። በቃ ሌላ ዓለም ውስጥ ናት ሩታ። የምሬ ነው የምላቸው። በቃ አብርሃም እንደዚህ ተጨንቆ ተጠቦ የመጣው ፊቱን ተመልከቱት። የእሷና የእሱ ልዩነት ተመልከቱ። በቃ እሷ ደስተኛ ሆናለች፣ እሱ ጨንቆታል። የሆነ ነገር ሆኗል። ይህ ሰውዬ የሆነ ነገር ሆኗል። በቃ የሆነ ቦታ ላይ በቃ አላ የሆነ ፋውል እንደሰራ አይነት ስሜት እየተሰማኝ ነው። እሱ ብቻ አይደለም፣ ሄርሜላ ራሱ የሆነ ፋይል የያዘችበት እየመሰለኝ ነው አሁን ማለት ነው። ያው በጣም ብዙ ሰዎችም ስታወሩ የነበረ ነገር አለ። የራቆት ቪዲዮና ይዛበት ሊሆን ይችላል። ልክ እንደ ሄርሜላ ልክ እንደ ሩታ ከዚህ በፊት እንዳደረገችው እንደዛ ሊሆንም ይችላል፣ አይታወቅም። ግን በቃ የሆነ ፋይል እንደተያዘበት ወይም ደግሞ የሆነ ጭንቀት ውስጥ እስር ቤት ውስጥ እንዳለ አይነት ስሜት ያሳያል ፊቱ ላይ። እስቲ እንቀጥል። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እኛ ደህና ነን፣ ፈጣሪ መድኃኔዓለም ይመስገን። በዚህ ሰዓት ይህንን ቪዲዮ ስታዩ እውነት ለመናገር ሩታ የተበደለችውላ አትመስልማ። ስስቅ እንደዚህ ስታወራ ስትግባባ፣ ነገር ግን አብርሃም በጣም የተበደለ ነገር ነው የሚመስለው። በሩታ በጣም የተበደለ እጅግ በጣም እንግዲህ ብዙ ችግር ያየ ነው የሚመስለው። ያው እንደዚህ ፊታቸውን አይታችሁ የምትገምቱት ነገር ይሄንን ነው። በተለይ አሁን ላይ የአብርሃምና የሩታም ቪዲዮ ማየት የጀመሩ ሰዎች አሉ። አሁን ላይ ገና በቃ ከዚህ በፊት ያለውን ታሪክ ምንም ማያውቁ በዚህ ሰዓት እንግዲህ እንደዚህ ሲመለከቱ ሩታ ናት ነገረኛ፣ ሩታ ናት እጅግ በጣም እንግዲህ አብርሃምን የምታስቀይመው ብዙ ሴራዎች የምታሴረው። እንደዛ ነው የሚመስለው። የእውነቴ ነው የምላችሁ፣ እንደዛ ነው የሚመስለው። ለምን እሷ በጣም ደስተኛ ናት፣ አብርሃም ግን ሁሌ ፊቱን ዘብዝፎ ነው የሚመጣ። የሆነ እንግዲህ የያዘው ነገር ምን እንደሆነ አይታወቅም። እንደተበደለ አይነት ስሜት ነው በደንብ አድርጎ ፊቱ ላይ የሚያሳየን። ለዛ ነው አብዛኛው ሰውም አብርሃምን እየደገፈ ያለበት ሁኔታ ያለው። እስቲ እንቀጥል ቪዲዮአችን። የጠራሽኝ የነበረው ዛሬ የጠራሁበት ምክንያት ምንድነው? ከሌላ ነገር አንጻር እንድትወስጂው አልፈልግም። ነገሩን ወደ ሌላ ነገርም እንድትወስጂው አልፈልግም። ግን ደግሞ ዛሬ አንቺን የጠራሁበት ምክንያት ምንድነው?
ትናንትና የሰጠሽኝ የአንገት ሀብል ወይንም የአንገት ወርቅ ሩታ ልመልስልሽ ነው። ለምን አንደኛ ነገር እኔ አላመንኩበት ደስተኛ አልሆንኩ። ምን ችግር አለው ማለት በዚህ ዛሬ አንድ ቪዲዮ ለቅቄ ነበረና በጣም በቃ አንዳንድ ሰዎች ሄርሜላን ይቅርታ ሄርሜላን በጣም የሚደግፉ ሰዎች ሲሰድቡ የነበረ እጅግ በጣም በቃ ተሰምቷቸው። እኔ ለሄርሜላ መጥፎ ነገር እየተመኘው አይደለም። ነገር ግን የምትሄድበት መንገድ ትክክል ስላልሆነ በቃ እውነታውን ታውቃላችሁ። ውስጣችሁ የሚነግራችሁ ነገር የራሴ አመለካከት ነው። ለሰውዬ አልቀያየርም፣ እንደፈለጉ አላረግም እና በቃ ቀጥታ ስናገር ነበረ። ሄርሜላ የሚገጥማትም አሁንም እየገጠማት ያለው ቻሌንጆችን እያንዳንዱን ነገር ተናገሬ ነበረ። በጣም ተናዶ ነበሩ፣ በጣም ስሜታዊ ሆኖ ነበሩ። ኢቨን በውስጥ ራሱ ጥሩ ነገር የሚያወሩኝ ሰዎች ነበሩና ዛሬ ላይ ተቀይሮብኛል ሁሉም ሰው ማለት ይቻላል። በተለይ አብርሃምን የሚደግፉ ሰዎች፣ አብርሃምን ሳይሆን አብርሃምንም አለልም ሄርሜላን የሚደግፉ ሰዎች፣ አብርሃምን ወደ ገደል እየወሰዱት ያሉ ሰዎች እንግዲህ በአብርሃም ሳይድ እንደቆመ ሰው በጣም 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 እጅግ በጣም በሚያሳፍር ሁኔታ በቃ በስራቸው እየኮሩ ነበረ። ኢቭን እስከ ሰውን እስከ መናገር ደረጃ እስከ መሳደብ ደረጃ ድረስ ደርሶ ነበሩ። ጆሮአችን እኮ አይሰማም እንደዚህ አይነት ነገር። በዚህ እኔ በጣም ረጅም ጊዜ ነው 3-4 ዓመት አካባቢ ይሆናል ቪዲዮ መስራት የጀመረው። በተለያየ ኮንቴንቶች አለው ስድብ እንደ ኖርማል እስከ ማድረግ ደረጃ ድረስ ደርሰናል። እንግዲህ ያው መልካም መቃጠል እንላለን። እንደዚህ አይነት ስሜት የሚሰማችሁ ሰዎች ካላችሁ እስቲ ቪዲዮአችንን ቀጥል። በዚህ አጋጣሚ መሀል ላይ ስላቋረጥኳችሁ ይቅርታ። ያው እንግዲህ ያው በመሀል እንግዲህ አዳዲስ ነገሮችን ማየታችሁ አትቀሩም። እስቲ ቪዲዮአችንን ቀጥል። በጣም ነገሩን እያካበድከው ነው ወህር ማለት ነው። እያካበድኩት ምናምን ሳይሆን ሆይ ሆይ ስላሉ ነው። አይ ነው ሆይ ሆይ ስላሉ ምናምን ሳይሆን ኤፍሬም ምን አለ መሰለህ አንዳንድ ጊዜ ማታምንበትን ነገር ከማድረግ አለማድረግ ካደረክ በኋላ ባይዚ ማታምኑበት ነገር ላይ ራሱ ካደረጋችሁ በኋላ ነገሮች ከተበላሹ በኋላ እንበልም በቃ እንደፈለጋችሁ ተረዱ። ግን ስጦታውን ከተቀበለ በኋላ ስጦታ መመለስ ማለት እንዳውም እጅግ በጣም በጣም የሚያስጠላ ነው። ባይቀበል ይሻላል። ባይቀበል በቃ ስጦታውን ባይቀበል መጀመሪያውን ይሻላል። ስጦታ ተቀብሎ መመለስ ማለት ምንም ትርጉም አይሰጥም። ትርጉሙ ደግሞ እጅግ በጣም የሚደብር ነው። የሆነ በሌላ ሰው አንጻር አሁን ለምሳሌ ሩታ ስለሆነች ወይም ደግሞ በጣም የሚቀርባት ሰው ስለሆነች ሳይሆን ለሌላ ሰውም ቢሆን እንደዚህ አይነት ነገር የሚያረግ ከሆነ አብርሃም በቃ የእውነቴ ነው የምላችሁ ስጦታ የሰጠው አካል ታሪካዊ ጠላት ነው የሚሆንበት። እስቲ ቪዲዮአችን ቀጥል። እናንተም እንደሌላ ሰዎች ብዙ ነገር ነው አይምሮትን እያሰበ ያለው ማለት ነው። ምን ተጠንቀቅ ነው። ሰዎች ብዙ ነገር እያሉ ስለሆነ ምናልባት ሜቢ እሱ እንደዛ እያሰበ ከሆነ ያው ብዙ ሰዎች ብዙ ነገር ያስባሉ። የፈለጋችሁትን አስቡ፣ እኛ አያገባንም። ግን ደግሞ ያስቡ። ምንድነው ቢያስቡ ምን ችግር አለው? ወይዚህ ምንድነው? ይህን ያህል እኮ ትልቅ አጀንዳ አይደለም። ይህን ያህል የሚያሳስባችሁ ሰዎች አላችሁ እንዴ? አብርሃም ለሩታ ወይም ደግሞ ሩታ ለአብርሃም የሆነ ስጦታ ብትሰጥ የሚያሳስባችሁ ሰዎች አላችሁ። እንደዛ የምታስቡ ሰዎች አላችሁ። ለምንድን ነው የሚያሳስባችሁ? በቃ እርስ በርስ እኮ ከዚህ በፊት ሲሰጣጡ ነበረ። ባይዜ ይህ አዲስ ነገር አይደለም። ዛሬ ያረገችው ከተጣሉና ከቆዩ በኋላ በጣም ከረጅም ጊዜ በኋላ ነው ይሄንን ነገር ያረገችው። ለዛ ነው የደበራችሁ እንጂ ከዚህ በፊት እኮ አብርሃም ራሱ ለሩታ ስጦታ ሲሰጣት ነበረ። ከዚህ በፊት ታስታውሳላችሁ፣ መኪና ሰጥቷት ነበረ። በተለይ ብታጅራ ባለፈው በቅርብ ጊዜ ነው። ባይዜ ይህን ያህል ሩቅም አይባልም። ነገር ግን በዛን ሰዓት ምንም አይነት ስሜት ያልተሰማችሁ ሰዎች ዛሬ ላይ ለምንድን ነው እንደዚህ የምትናደዱ? ምንም ሊገባኝ አልቻለም። የእውነቴን ነው የምላችሁ። በዛን ሰዓትም ሄርሜላ ነበረች እኮ አብርሃም ጎን። ነገር ግን አብርሃም በዛን ሰዓት ትንሽ ነቃ ያለ ሰው ነበር። አሁን ደግሞ ጭራሽ በቃ ሌላ አእምሮም በሆነ ነገር ተይዟል። አሁን ላይ ሌላ ታሪክ ውስጥ ነው አብርሃም ያለው። የአብርሃምን ጉዳይ ለብቻው መመልከት ይሻላል። ምክንያቱም በጣም ብዙ ነገሮችን እያየውበት ስለሆነ። ነገር ግን በዚህ ሰዓት የሚከፋችሁ ሰዎች ካላችሁ
እኔ እንጃ እንግዲህ ፍጹም ጤነኛ አይደላችሁም። ራሳችሁን ቼክ ብታረጉ መልካም ነው። እስቲ እንቀጥል። ዝም ብሎ ተጠንቀቅ ይላል። እኔ ተጠንቀቅ የሚለውን ቃል ማቀው እንትን ነው ምንድነው የሚባለው መሰለክ? ይሄ ውትድርና ላይ ተጠንቀቅ ዋላ ዙር። በዚህ አብርሃምን ያስጨነቀው ሁለት ነገር አለ። የመጀመሪያው የኦዲየንሱ ጫጫታ ነው። ሁለተኛው ደግሞ የሄርሜላ ጉዳይ ነው። በቃ ይሄ ሁለቱ ነው። ትልቁ አጀንዳ ያው ታውቃላችሁ የሄርሜላ እንደሆነ ሁላችን እናውቃለን። ሄርሜላም የሆነ የያዘችው ነገር ሊኖራት ይችላል፣ ምን እንደሆነ አይታወቅም። አብርሃምን ግን ቆላልፋ ነው የያዘችው፣ እጅግ በጣም ቆላልፋ ነው የያዘችው። እንግዲህ እስር ቤት እንደገባ ቁጠሩት። በሌላ በኩል ደግሞ ኦዲየንሱ ነው የሚያስጨንቀው። አብርሃምን በጣም ይናገረዋል። በተለይ አብርሃምን የሚናገሩ ሰዎች ልንገራችሁ፣ ሄርሜላን ከልክ በላይ የሚወዱ ሰዎች አሉ። ከልክ በላይ ትላንትና የመጣችውን ልጅ በቃ ዛሬ ላይ እጅግ በጣም በሚያስደነግጥ ሁኔታ የሩታ ተቃዋሚዎች የሆኑት በሙሉ ሄርሜላን እጅግ በጣም ይወዳሉ። ሩታን የሚጠሉ ሰዎች በሙሉ ሄርሜላን ከወደዱ ሄርሜላ እስከ ዛሬ ድረስ የምታደርገው ወይም ደግሞ ያደረገችው ነገር ትክክል ሆኖ ሳይሆን ከጠላታቸው ተቃራኒ መቆም ስለሚፈልጉ ነው። በቃ ልክ አሁን የአብርሃም ጠላት ሩታ ከሆነች የሩታን ሳይድ ሳይሆን የሚጠብቁት የአብርሃምን ሳይድ ነው የሚጠብቁት። እንደዛ አይነት ነገር ነው የተፈጠረ። ለዛ ነው ኦዲየንሱ የሚንጫጫው ወይም ደግሞ የሚናገረው። የሚሳደበውን ስድብ መቋቋም ስለማይችል ቀጥታ መጥቶ ምንድን ነው የሚያደርገው? እንግዲህ ለእነሱም እፎይታ ነው፣ ለራሱም እፎይታ ነው። በዛ ምክንያት ነው እንግዲህ ይሄንን ነገር የሚያደርገው ወይም ደግሞ ይሄንን ጊፍት ወይም እንግዲህ ሀብሉን የሚመልሰው። እንደዛ ነው፣ ትክክለኛው እንደዛ ነው። እስቲ ምናምን ይባል የለ ተጠንቀቀኝ ማላዙር ምናምን እንደዛ ይባላልና ሜቢ ብቻ እንዴት አስበው እንደሆነ ብቻ አላውቅም። ግራ ስለገባኝ ነው። ማለት ምንድነው ሀሳባችሁ? ማቆ ተናገርኩኝ። ምክንያቱም ማይደረግ ነገር እኔ እስከዛሬ ስጦታ ተሰጥቶ መመለስ ሼም እኮ ነው። የእውነቴን ነው የምላችሁ፣ ግን በጣም ሼም ነው። እንዴት እንደተረዳ አላውቅም። አብርሃም ንቀትም እንደሆነ አሁን ሩታ እየሳቀች በጣም በቃ ልቧን ስለሚያውቅ እንደፈለገ ይናገራል እንጂ አብርሃም በጣም እኮ የሚያሳፍር ነገር ነው። በቃ ካልተመቸ ይሄ እቃ ማስቀመጥ ትችላለህ፣ ግዴታ አድርግም አላለችም። እሷም በቃ ስጦታ ነው የሰጠች። በዚህ ስጦታ ሲሰጣችሁ በክብር ነው ማለት እንግዲህ ያ ሰው አክብሯችሁ እየሰጣችሁ ስለሆነ ተቀብላችሁ ማስቀመጥ ነው። ካልተመቻችሁ በጣም በቃ መቀበል የማትፈልጉ ከሆነ ደግሞ በዛኑ ቀን አልቀበልም ብሎ መመለስ ይችል ነበረ። ከተቀበለ በኋላ አስቦ አሰላስሎ ተነስቶ መጥቶ ስጦታውን አልፈልግም ብሎ መመለስ ማለት ኖርማልም አይደለም። እንደዚህ አይነት ነገርም አይቼም ሰምቼም አላውቅም። እስቲ ሀሳባቸውን እንከታተልና እስቲ እናያለን። በሌላ ነገር አትምሰዩና ጀስት እኔ ብትቀበይ ነው ሞር የተሻለ ነው ብዬ ነው። ስለዚህ ኤፍሬም አሁን እዚህ ጉዳይ ላይ የሚያገባው ነገር አለ ብዬ ነው የሰጠችኝ። ያው እሷ ነች። ሲቀጥል ደግሞ አብረን ነን ከሱ ጋር ነኝ ስላለች እኔ ስጦታው ወደድኩትም አልወደድኩትም በዚህ ልክ እኔ ንቀትም ይመስለኛል። ንቀት አይደለም ኤፍሬም፣ ይሄ አንዳንድ ያው በሰው ጫማ ላይ ሆኖ ማየት ጥሩ ነው እና በዚህ እጅግ ነገር ከዚህ በፊትም አብርሃም እንደዛ ስጦታ ይዞ ሲመጣ አልቀበልም ብላ አልመለሰችም ሩታ። በዛን ሰዓት ኢቭን አብርሃምን አይኑን እንኳን ማየት አትፈልግም ነበር። በደንብ የምታስታውሱ ሰዎች ካላችሁ አብርሃምን አይኑን ማየት እንኳን አትፈልግም ነበር በዛን ሰዓት ራሱ ስጦታ ተቀብላለች ሩታ። በቃ ምንም ብትናደድበት በጣም ብዙ ነገሮችን አብሮ ቢያሳልፉም የሚደብር ነገርም እንግዲህ ብታይም፣ ነገር ግን ስጦታ ስለሰጣት ብቻ ዝም ብላ ተቀብላለች። ይህንን ማስተዋል እንዴት ከበደው። ሰዎች ሆይ ስላሉ ምንም የሚፈጠር ነገር የለም። አሁንም ገብቶሃል። ግን እኛ ማናውቀው አዲስ ነገር ካለ ነገር ነው። አለዛ ግን ያበደ ትላንትና ሰጥተህ ዛሬ መመለስ በጣም ነውር ነገር ነው። አንተ ራስህ ያው ኤፍሬም አንተም አልተረዳም። ምንድን ነው እንዴት አትረዳም? በቃ ይሄ እኮ አንድና አንድ ነው። ምንድን ነው እያደረገ ያለው አብርሃም? በደንብ ታውቃለህ።
በቃ አንድና አንድ ነው። ሄርሜላ እንደሆነች በደንብ ያስታውቃል። ከዚህ በፊትም እኮ ራስህ ተናግረ ነበረ። እሷ የምትልን ነገር በሙሉ ለምን ታደርጋለህ ወይም ደግሞ ለምን እሷ በመራች መንገድ ትመራለህ ብለህ በግልጽ እኮ ስትናገር ነበረ። ሶ አሁን ላይ አዲስ የሆነብህ ምንድን ነው? እሱ እኮ ቃል በቃል ሄርሜላ ናት በቃ እንደዚህ ብሎ መናገር ስላልፈለገ ነው። ያው በቃ ስለሚደብረው ነው። ያንን ቃል ማውራት ስለማይፈልግ ነው። ሄርሜላን መውቀስ ወይም ደግሞ ሄርሜላን እዚህ ጋር ማምጣት ስለማይፈልግ ሊሆን ይችላል። ሶ ይህንን ነገር መረዳት ይህን ያህል ከባድ አይደለም። ነገር ግን በቃ ስጦታ መመለሱ ብቻ ሳይሆን እንደ ንቀት ይቆጠራል የሚለው ነገር ያው ያስኬዳል። እሱ ሲቀጥል ደግሞ እኔና እሷ ስጦታ መሰጣጣት ድረስ የሚያደርስ አብረን አይደለም አውቃለሁ። ግን ደግሞ የልጅ አባት ነህ፣ የልጅህ እናት ነኝ። ሰው እንደዚህ አይነት ነገር ብሰጥ ያን ያህል ግዙፍ አድርገህ ማየት ማሰብ አንድም ቀን አስቤ አላውቅም። ምን አይነት ነገር ነው ማለት ምን ይባላል? አሁን ምን ይባላል? ምን አይነት ነገር ነው? ጥሩ ነው። እስቲ የሩታ ሪያክሽን ሌላ ታሪክ ታገረኝ አንድ አድርገው ነው ያ ነገሮችን አትውሰድ አንተም ምክንያቱም መቀበል የለብህም በቤታችን የሌለ ነገር ነው የሚለውና ከነስራትን ያዘና አልፈልግም እና እንዴት እንደሚያምርበት ጋሽዬ ራሱ ይናደዳሉ። ይህንን ነገር ቢያዩ ባይዚ ጋሽዬ በጣም ይናደዳሉ። ስሜታዊ የሚሆኑት በደንብ አውቃለሁ የእነሱን ጸባይና በዚህን ሰዓት እንግዲህ ጋሽዬ እዚህ ጋር ቢኖሩ አብርሃም በኩርኩም ብሎ ነው ና ወሰደን ሞክሮ መጀመሪያ ወንድሜ እኔ ሲያምር እወዳለሁ እያልኩ እኮ ነው። እኔ አልፈልግም እያልኩ እኮ ነው። ኤፍሬም ለምን ተታገለ? እኔ ደግሞ እንዲያምር ነው ፈልገው ትቻችሁ ከመሄድ ባይኖረው ራሱ የሆነ መቀበል ፍላጎት አይኖረውም። ምክንያቱ ደግሞ ያው ስለሚከብደው ወይም ደግሞ ከሩታ መቀበል መክበድ ምናምን አይደለም። በቃ ያው አንድ የተሰመረለት መስመር አለ። ይህንን ነገር አትቀበል ካለች ያቺ ሴትዮ እንግዲህ አይቀበልም። ይህንን ነገር አታደርግ ሲባል አያደርግም። በቃ በእሷ ቁጥጥር ስር ስለሆነ ካሁን በኋላ በእሷ ፍቃድ ብቻ ነው የሚንቀሳቀሰው፣ በሄርሜላ ፍቃድ። ለዛ ነው እና እንዲያምርብህ አትፈልግም? እኔ አልፈልግም እኮሽ ጥቅም ማጥለቅም ምንም ነገር አልፈልግም። ነገሮችን ማካበድ ላይ በጣም ጎበዝ ሆናል። እኔ ለብሽ ነገር አንዳንድ ጊዜ ሰው ልጅ ደስተኛ ሆኖ ነው ስጦታ መቀበል መቻል ያለበት። ገባሽ? አስገድደሽ ወይ አልፈለኩኝ ማንም ሊያስገድደኝ። ሲቀጥል ደግሞ ሩታ ከዚህ በኋላ በእንደዚህ አይነት ዙሪያ እኔና አንቺ ባንገናኝ ደስ ይለኛል። በስጦታ በምናምን ተናገር የተባለውን እያንዳንዱን ነገር ነጥቡን አብርሃም ይህንን ነገር ተናግረ መምጣት አለብህ፣ በቀጣይ ቪዲዮ ላይ ይህንን ማየት አለብኝ ብላ እንግዲህ አንድ በአንድ ጽፋ ነው የሰጠችው ሄርሜላ። በዚህ ሸምድዶ ነው የመጣ። በቃ እንደዚህ በል ይህንን ማለት አለብህ፣ ለሩታ በደንብ ሀሳብ መናገር አለብህ ተብሎ ነው እንግዲህ ከቤት ድረስ እዚህ ድረስ የመጣና ለዛ ነው አንድ በአንድ እየተናገረ ነው። እስቲ እንስማው። እና አንቺ መገናኘት ምን ችግር አለው? የልጅ እናት ነች እኮ ስጦታ በሰጣ አይደለም። ሄርሜላን እኔ በሌለውበት እንድታገኛት አልፈልግም። አያችሁ እቺን ቃል ወይዚ ትላንትና ነው ዛሬ ቪዲዮ ለቅቄ ነበረ። የተነጋገሩትን ነገሮችን የሰማሁትም ያየሁትም አንዳንድ ነገሮችን አርሼላችሁ ነበረ። አንዳንዶቻችሁ ደብሯችሁ ነበረ። ያው ሄርሜላ ደጋፊ ከሆናችሁ በዚህ በጣም ሊደብራችሁ ይችላል። በዚህ አጋጣሚ የሄርሜላ ደጋፊ የሆናችሁ ሰዎች ካላችሁ ከዚህ ቤት ብትወጡ ራሱ ጥሩ ነው፣ መልካም ነው። የእውነቴ ነው የምላችሁ። ምንም አትጠቀሙም እዚህ ቤት ውስጥ። ሄርሜላን እንደ ጥሩ ሴት መጠበቅ ትንሽ ይከብዳል። ምክንያቱም በጣም ብዙ መስፈርት አለ። እዛ ደረጃ ለመድረስ ራሱ በጣም ብዙ መስፈርቶች አሉ እና እንደ ቀልድ እኔ ደግሞ ሰውን ዝም ብዬ ከፍም ዝቅም አላረግም። እንደ ተግባራቸው ደግሞ እናገራለሁ። ያው እንግዲህ የራሳችን ምልከታ እንሰጣለን፣ ገለልተኛ ሆነን የራሳችን ምልከታ እንሰጣለን እንጂ አንድን ሰው መደገፍ ወይም ደግሞ ለመቃወም ብዬ ሌላ ነገሮችን አልፈጥርም። ወይም ደግሞ እኩል ለማድረግ ይህ ባላንስ የሚባለውን ታውቃላችሁ። ለሄርሜላም ተናገር፣ ለሩታም ተናገር፣ ለአብርሃም ተናገር። እንደዚህ ባላንስ አድርገ እንደዚህ ተሸክመ እሽሩሩ እያልክ እንትን በለልን የምትሉ ሰዎች ካላችሁ በጣም ይቅርታ። የሚያጠፋውን ሰው አጥፍቷል ብሎ መናገር ትክክለኛ መንገድ ነው። እንደዚህ እስከ መቼ ድረስ እንደዚህ በማለት ነው እስከ ዛሬ ድረስ ራሱ አብርሃምና ሩታ ያልታረቁትና
የሚያጠፋውን እንዳጠፋ ማወቅ አለበት። አብርሃም እዚህ ጋር ስጦታ አልቀበልም ሲል አለመቀበሉን አይደለም የተቃወምኩት። ትላንትና ተቀብሎ ዛሬ መመለሱ ኖርማል አይደለም። ለዛ ነው። እስቲ ቪዲዮአችንን እንቀጥል። ጥሩ ነው ወንድምህ ነው እንጂ ጠላቱ አይደለም። እያገኛት ያለው ገባ ሰው አታካብዱት። ያን ያህል ወንድምህ ነው። ኤፍሬም ሄርሜላን አግኝቶ ነበረ በትላንትና ዕለት አይታችኋል። ያቺን ቪዲዮ በጣም ተናዶ ነበረ አብርሃም። ለምን በቃ አብርሃም የማይወዳቸውን ነገሮችን እያደረገ ነው ኤፍሬም። በዛን ሰዓት ደብሮታል። ነገር ግን አብርሃምም ሩታን አግኝቶ ነበረ። ሲገናኙ እኩል ሆነ አይነት ነገር ነው ጨዋታው፣ አወራራቸው እንደዛ ነው የሚሆነው። በእርግጠኝነት ሄርሜላም አንቺም እንደዚህ ያደርገሻል፣ እኔም እንደዚህ ያረጋለሁ፣ አንቺም ስተትሽን አርሚ፣ እኔም ስተቴን አርማለሁ። ካሁን በኋላ መሀላችን የሚገቡት እነዚህን ሰዎችን ከራሳችን ህይወት እናስወጣለን፣ ከዛ ህይወታችን እንቀጥላለን። እንደዛ ተባብሎ ነው የመጡት። አብርሃም ደግሞ በእርግጠኝነት እስር ቤት ውስጥ ነው ያለው። የሆነ የያዘው ነገር እንዳለ ይሰማኛል። ለምን እንደሆነ አላውቅም። በጣም ኦቨር ይጨነቃል። ሪሌሽንሽፕ የጀመረ ሰው ወይም ደግሞ ከሌላ ሰው ጋር እንኳን ሪሌሽንሽፕ የጀመረ ሰው በዚህ ደረጃ አይጨነቅም። የእውነቴ ነው የምላችሁ። ይሄው ተመልከቱ እንግዲህ ሩታ አለች አይደል እንዴ የተበደለችው እሷ። ነገር ግን በጣም ምስቀው የምትጫወተው እሷ ናት። ጭራሽ በዳይ የተባለው ወይም ደግሞ እንግዲህ ከዚህ በፊት ሩታ ላይ የሆነ ነገር እንኳን አድርጓል የሱ ጥፋት ይብሳልም የተባለ ሰውዬ በጣም በሚገርም ሁኔታ መልኩም አስተሳሰቡም የሆነ ነገር እንደያዘው በደንብ ያስታውቃል። ወዱ አይደለም አብርሃም ላይም ለመፍረድ አይደለም። ነገር ግን አብርሃም ከጤናው አይደለም። የእውነቴ ነው የምላችሁ። በቃ የሆነ ነገር ሆኗል ይሄ ልጅ። እስቲ እንቀጥል። ያው እኔ ለእሱ አስጀመር ለሄርሜላ ጠቀምኳት እንጂ አልጎዳትም። ትናንትና ማግኘቻትም ቢሆን ምንም ያደረኳት ነገር የለም። ምንም ያልኳት ነገር የለም። ምንም ያልኳት በዚህ ኤፍሬም ይሸመጥጣል። በቃ ሽምጥጥ ነው የሚያረጋችሁ። በቃ ገበያው ላይ አውጥቶ ነው የሚሸጣችሁ። በጣም ከምታስቡት በላይ አራዳ ነው። በጣም ከምታስቡት በላይ በቃ ልሸውዱት አትችሉም። ሊሸውዳችሁ ግን ይችላል። ነገሮችን ግን በጣም ማቀነባበር ይችላል። እና በቀላሉ ደግሞ እንደዚህ አይነት ነገር ላይ በጣም ልምድም ስላለው አብርሃም ማሳመን ይችላል። ኢቭን ከአብርሃም ራሱ የሚበልጥ ይመስለኛል በቅልጥፍና። በቃ ቀልጣፋ ነው። ነገሮችን የሚፈልገውን ነገር በደንብ ነው የሚናገረው። ከዛ በኋላ አድርጎ ነው የሚያሳያችሁ። ሄርሜላን የጠላችሁ ሰዎች እንኳን ጠላችሁ፣ ምንም አትጠቅማችሁም። ነገር ግን ኤፍሬም ያደረገው ነገር ለአብርሃም በተለይ ትልቅ ትምህርት ነው ብዬ ነው የማስበው። 1 2 ወይም 3 ቀን እንኳን ተከታታይ ኤፍሬም ሄርሜላን ቢያገኛት በእርግጠኝነት ከአብርሃም ገልብጦ ነው የሚወስዳት። ለምን እንዳልኩኝ ደግሞ እመለስበታለሁ። ከዚህ በፊትም እሷ ሪሌሽንሽፕ ውስጥ ነበረች፣ እንደዚሁ በጣም ከተለያዩ ሰዎች ጋር እንደምትተዋወቅም በቃ በጣም ብዙ ላይፍም እንዳሳለፈችም በራሷ አፍ ተናግራ ነበረ ከዚህ በፊት። ያ ነገር አልፏል ብላለች አብርሃምን። ያ ነገር አልፏል። ነገር ግን እኔ ካሁን በኋላ ከአንተ ጋራ ነው መኖር የምፈልገው። እኔ እኮ ይህንን ህይወት በደንብ አሳልፌያለሁ። በጣም ብዙ ነገሮችን በፊቱ ህይወቴ እጅግ በጣም ብዙ ነገሮችን አሳልፌያለሁ። ያ ነገር ግን አልፏል። ከአንተ ጋራ ነው መኖር የምፈልገው ብላለች። አሁን ደግሞ ከአብርሃም ጋራ ያላትን ግንኙነት ደግሞ ያልፋል። ያልፋል። ከሌላ ሰው ጋራ መቀጠሏ የማይቀር ጉዳይ ነው። ለዛ ነው እኔም እንደዛ ያልኩት በድፍረት አብርሃም በዚህ ሁኔታ በተለይ ሄርሜላን ትቷት እንደፈለገች እንድትሆን አድርጎ ኤፍሬም ደግሞ እድሉን ቢጠቀም አይምሹር በአንድ ሳምንት ውስጥ ገልብጦ ነው የሚወስዳት እና በእርግጠኝነት ከአብርሃም ገልብጦ ነው የሚወስደው፣ ወይም ደግሞ ከአብርሃም ነጥቆ ነው የሚወስደው። እንደዛ ብትረዱ መልካም ነው። ነገር ግን ኤፍሬም በዚህ ደረጃ ይሄዳል ብዬ አላሰብም። ለማናደድ ወይም ደግሞ ነገሮች እንግዲህ መስመር እንዲስቱ አብርሃምን ተስፋ እንዲቆርጥ በተለይ ሄርሜላ ላይ ያንን ነገር እያረገ ነው ይመስለኛል። እስቲ ዞሮ ቀጣይ ላይ የሆነ አዳዲስ ነገሮች አሉ። እስቲ ቪዲዮአችንን እንቀጥልና ሐሳባቸውን ጨርሳለን። በቃ ከነ ምክንያት ትተናል ሁሉንም ነገር ከነ ምክንያት
ኦኬ አይ ስልሽ ምክንያቱም ደግሞ ግልጽ አድርጎ ቢነግረን አብሉን አልቀበል አዝኛለሁ አብሉን ስለመለስ ምክንያቱም እኔ የሰው ልጅ አክብሮ እስከፈጠረ ድረስ ያንን ነገር እናንተ ታውቃላችሁ ማለት አይደለም። በዚህ ልክ እናንተ ምንድናችሁና የሰውን ነገር በደንብ ልታውቁ የምትችሉት ያላያችሁትን ነገር በዚህ ልክ የምትናገሩት እንጃ። እዛም ሄደ በደንብ ጥንቃቄን ተማር። አይ ጨርሰናል። እዛ የጉልበት ስራ ነው፣ ሌላ ቦታ ሄዶ ይደረግ። ኧረ ተጠንቀቅ፣ ቀኝ ኋላ ዞር እና ያላመንኩበትን ነገር ደግሞ ማድረግ አልፈልግም፣ ቤቴም እንዲቀመጥ አልፈልግም። እሺ እሱ እንግዲህ ፋይናሊ ይሄ ነገር ሆኗል። በተለይ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። በጣም ብዙዎቻችሁ ኮመንት ስታረጉ ነበረ፣ እያየው ነበረ። እንግዲህ ኮመንታችሁን አብዛኛው ሰውን ፖዚቲቭ ነው የተናገረው፣ ምንም መጥፎ ነገር አላየው። ነገር ግን ማወቅ ያለባችሁ ነገር አሁንም መናገር የምፈልገው አንድ ነገር አለ። እሱም የሄርሜላ ጉዳይ በዚህ ቤት ላይ እንደ ከባድ ወይም ደግሞ እንደ ጥሩ ሴት ልትጠራ ትችላለች ብዬ አላስብም። ምን ሰርታ ነው በዚህ ደረጃ ጥሩ ሴት ብዬ ልጠራት የምችለው? ወይም ደግሞ መልካም ነገር አድርጋለች ብዬ በጭራሽ ለመናገር ድፍረቱ ራሱ የለኝም። ቅር የሚላችሁ ሰዎች ካላችሁ በጣም ይቅርታ፣ የእውነቴ ነው የምላችሁ። ሄርሜላን እኔ እዚህ ቤት ከፍ ላረጋት አልችልም። ይህንን ነገር ከኔ እንዳጠብቁ። ነገር ግን በአብርሃምና በሩታ ጉዳይ ላይ የራሴ ምልከታ ሰጣለሁ። ምክንያቱም እስከ ዛሬ ድረስ በጣም ብዙ ነገሮችን ስታዘብ ነበረ፣ በጣም ብዙ ነገሮችን ሳይ ነበረ። በመናገር ራሱ በጣም ብዙ ነገሮች ይስተካከላል። እሱ ደግሞ ያው በደንብ ታውቃላችሁ፣ ኦዲየንሱ ትልቅ ፓወር አለው። የእናንተ ኮሜንት ትልቅ ፓወር አለው። ኮሜንት ብቻ አይቶ በዚህ ሰዓት ሰው ራሱን እስከ ማጥፋት ደረጃ ድረስ የደረሰበት ጊዜ ስለሆነ ኮሜንት በጣም ፓወር አለው። ጥሩ ነገር ከጻፋችሁ ጥሩ ነገር ይሆናል በእርግጠኝነት። በተለይ አብርሃምን አትስደቡ፣ ሩታንም መሳደብ አያስፈልግም። በቃ ሁለቱንም፣ ሌላ ሰውንም እንዳትሰደቡ፣ ሄርሜላም ጭምር። ለምን በቃ ማንም ሰው መስደብ አያስፈልግም። ነገር ግን ሀሳባችሁን ፖዚቲቭ የሆነ ነገር ብትናገሩ አያምሹር ትዳራቸው ሊስተካከል ይችላል ብዬ ነው ማስበው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። በተለይ እንግዲህ አዳዲስ ቪዲዮዎች አሉ፣ ለሱ ደግሞ እመለሳለሁ። እስከዛን እንግዲህ አብረን እንቆይ።